ዛሬ የምናከብርበትን ምክንያት እዚህ የተሰበሰብንበትን ምክንያት ስለ ቦታው የተቀደሰ መሆኑን ለማሰማት አጠር አድርጌ አቀርባለሁ። ይሄ ቦታ ብዙ ታሪክ አለው። ታሪካዊ መንፈሳዊ ታሪክ ተፈጽሞበታል። ጥቂቶቹ የሚከተሉት ናቸው። በብሉይ ኪዳን ዘመን ካህኑ መልከጼዴቅ፣ ንጉሱ ዳዊት እንደዚሁም መናንያኑ ቀመራውያን በዚህ ቦታ ላይ ጸልየው ስራ ሰርተውበት አልፈዋል። በሐዲስ ኪዳን ዘመን ጌታ ኢየሱስ ክርስቶስ እመቤታችን ቅድስት ማርያም እና መንፈስ ቅዱስ ጰራቅሊጦስ በዚህ ቦታ ላይ ታምራት አሳይተዋል፣ ስራት ሰርተዋል ማለት ነው። እና እዚህ ያረፉ አባቶቻችን መነኮሳትን እንዲሁም ሊቃውንትን እዚህ አርፈው የተቀበሩትን ለማሰብ እንዲሁም በጌቴሴማኒ በዮርዳኖስ አርፈው የተቀበሩትን ለማሰብ በዓመት አንድ ጊዜ እየተፈቀደልን ይሄ ቦታ ዶርሚሽናቢ ይባላል ስሙ። ዶርሚሽናቢ ማለት እመቤታችን ያረፈችበት ነፍስ ከስጋዋ የተለየበት ቦታ በመሆኑ ዶርሚሽናቢ ብለው ይጠሩታል። እና ይዞታው የጀርመን መነኮሳት ነው የሚቆጣጠሩት። እንግዲህ ታሪኩ እንደሚከተለው ነው። ከዛሬ 2000 ዓመት በፊት እመቤታችን በ64 ዓመቷ ከዚህ ዓለም ሕይወት ወደ ዘላለማዊ ረፍት በምትሄድበት ጊዜ ደብረ ዘይት ገሊላ ተብሎ በሚጠራው ቦታ ላይ መልአኩ ከዚህ ዓለም ሕይወት ወደ ዘላለማዊ ረፍት እንደምትሄድ እቅፍ አበባ ይዞ ነገራት። ከዚያ በኋላ ወደዚህ ወደ ደብረ ጽዮን መጣች። እዚህ ነፍስ ከስጋዋ ተለየ። በኋላም በመጨረሻም ታሪኩን አላስረዝምም፣ ጌቴሴማኒ ተቀበረች። በሶስተኛው ቀን ተነሳች። ስለዚህ በእሷ ስም የተሰየመ ቤተ ክርስቲያን በእኛ አጠራር ጽርሐ ጽዮን ተብሎ ይጠራል። አጠቃላይ መጠሪያው ደብረ ጽዮን ነው የሚባለው። ይኸው የሚታወቅ ዘንድ አባቶቻችን እዚህ የመቀበራቸው ሊቃውንቱም እዚህ ይቀበሩ እንደነበረ ከዛሬ 100 ዓመት በፊት በ1884 ጳጉሜን 3 ቀን እግዚእ ተመጠዋ ለነፍሴ ብለው አርፈው በዚህ የተቀበሩ የታላቁ ሊቅ ያለቃ ኪዳነ ወልድ ክፍሌ አስተማሪ የነበሩት መምህር ክፍለ ጊዮርጊስ ይገኙበታል። እሳቸው የመጨረሻው እዚህ የተቀበሩ የመጨረሻው ሊቅ ከአባቶቻችን ሌላ ማለት ነው። የመጨረሻው ሊቅ እሳቸው ናቸው። ከዚያ በኋላ ይሄ ቦታው የመቃብር ቦታ ስንከለከል ወደ ጌቴሴማኒ ተዛወረ። በጌቴሴማኒ ንጉሳዊ ቤተሰብ የነበሩት ሁሉ እዚያ ይቀበሩ ነበር። ከነሱ መካከል ወይዘሮ አማረች በኋላ መዋዕዋለሉ አርፈው በጌቴሴማኒ ተቀብረዋል። ከዚያ በኋላ ወደ ዮርዳኖስ እየሄዱ አባቶቻችን ሲቀበሩ ኖረዋል። በመጨረሻም በ1956 ምስካበ ቅዱሳን የሚለው ቦታ የአልዓዛር የሚገኘው የመቃብር ቦታ ከዮርዳኖስ ንጉስ ሁሴን ተገዝቶ እስከ ዛሬ ድረስ ያው እዚያ ስንሞት እንቀበራለን ማለት ነው። እንግዲህ ይሄን ይመስላል የምናከብርበት ዛሬ
የነፍስ ይማር ማሳሰቢያ ነው። እንግዲህ ከዛሬ 2000 ዓመት በፊት እዚህ ቦታ ላይ እዚህን ቦታ ጽርሐ ጽዮን ተብሎ የሚጠራውን አውሎ ነፋስ ሞላው፣ በእሳት አምሳልም እየተከፋፈለ በደቀ መዛሙርቱ ላይ አረፈ። ያን ጊዜም በየሀገሩ ቋንቋ ሁሉ መናገር ጀመሩ ይላል። የተሰበሰቡት ከአራቱ ማዕዘን ነው። ሰለስተ ጊዜያት ያስተሪ ተባይትከ ለለ ዓመት፣ በዓመት 3 ጊዜ ወንድ የሆነ ልጅ ሁሉ በተቀደሱ ቦታዎች ተገኝቶ ለእግዚአብሔር ምስጋና ያቅርብ የሚላልና ከዓመት 3 ጊዜ ከሀገራችንም ግዕዝ ቋንቋ ተናጋሪዎች በከፍተኛ የመንግስት ባለስልጣን እየተመሩ እዚህ ቦታ እየተገኙ በዓሉን ያከብሩ እንደነበረ ታሪክ ጸሐፊዎች በታሪክ መዝገባቸው አስፍረውት ይገኛል ማለት ነው። እና ከፍተኛ ባለስልጣን ከተባለውም ባኮስ የተባለው የንግስት ህንደኬ ከፍተኛ ባለስልጣን ወይም ጃንደረባው የምንለው ይገኝበታል። እዚህ ቦታ ላይ ቅዱስ ጴጥሮስ በዕብራይስጥ ቋንቋ እስከ 3000 ለሚደርሱ ሰዎች ንግግር በሚያደርግበት ጊዜ መንፈስ ቅዱስ ለእያንዳንዱ በየቋንቋው እንዳስተርጓሚ ያሰማው ነበረ። ከሀገራችን የመጡትም ተሳላሚዎች በቋንቋቸው በግዕዝ ቋንቋ መንፈስ ቅዱስ እያሰማቸው የክርስቶስን መውረድ መወለድ እንዲሁም ደግሞ መሞት መነሳት ተገንዝበው ሄደው በአክሱማዊ ቤተ መንግስት ክርስትናውን አሰራጭተዋል፣ የምስራች ነግረዋል ማለት ነው። እና መንፈስ ቅዱስ ከዛሬ 2000 ዓመት በፊት እዚህ ቦታ ሲወርድ ታሪኩ ይሄ ነው። የመጀመሪያዋ ቤተክርስቲያንም የተመሰረተችው እዚህ ጽርሐ ጽዮን ላይ ነው። እንደገናም ከዛሬ 2000 ዓመት በፊት ጌታ ኢየሱስ ክርስቶስ እዚህ ቦታ ላይ መጀመሪያ የደቀ መዛሙርቱን እግር አጥቧል። ሁለተኛ ሥርዓተ ቁርባን ሰርቶላቸዋል። ሶስተኛ ምስጢረ መስዋዕትን ምስጢረ ቁርባንን ገልጾላቸዋል ማለት ነው። እና ይሄም ጌታ ኢየሱስ ክርስቶስ ትህትና ለደቀ መዛሙርቱ ያስተማረበትና ሰዎች ሁሉ በትህትና ጸንተው ሕይወታቸውን እንዲመሩ ከፍተኛ ትምህርት እና ትህትና ያሳየበት ቦታ ነው። ከዚያ በኋላ ደግሞ ከ2000 ዓመት በፊት እንደነገርኋችሁ ከኢየሩሳሌም ከተማ ወጥተው ከጨው ባህር በስተምዕራብ በሚገኘው በረሃ ገብተው ገዳማዊ ሕይወት መስርተው የሚኖሩ መናንያን ቀመራውያን ነበሩ። እነሱም ከዓመት 3 ጊዜ ባለመጸለትን፣ ባለፋሲካን፣ ባለ ሀምሳን ለማክበር ሲመጡ እዚህ ነበር ሰፈራቸው። የተቀደሰ የተረጋጋ ጸጥ ያለ ቦታ በመሆኑ ከዚህ ሰፍረው ከዚህ ወደ ቤተ መቅደሱ እየሄዱ ለእግዚአብሔር ምስጋና ያቀርባሉ። በዓሉ ሲፈጸም ተመልሰው ወደ ባታቸው ይገቡ ነበር ማለት ነው። እንደገናም ከ3000 ዓመት በፊት ንጉሡ ዳዊት በኬብሮን 7 ዓመት ከነገሰ በኋላ መንግስቱን ወደዚህ በሚያዛውርበት ጊዜ ኢያቡሳውያን በኢየሩሳሌም ሰፍረው ነበርና እነሱን ድል አድርጎ ከተማዋን ሙሉ በሙሉ እስቲቆጣጠር ድረስ የሰፈረው እዚህ ደብረ ጽዮን ተብሎ በሚጠራው ተራራ ላይ ነው። አሁንም መቃብሩ ቅዱስ ጴጥሮስ ወመቃብር ይሁኒ በሀቤነ ሀሎ፣ መቃብርማ በእኛ ዘንድ አለ ይሄው ብሎ በእጁ እያመለከተ ወይም እየጠቆመ ያሳያቸው የዳዊት መቃብር የሚገኘው ከዚህ ቀጥሎ ነው ማለት ነው። እንደገና የመጨረሻው ታሪክ የምላችሁ ከዛሬ 4000 ዓመት በፊት መልከ ጼዴቅ እዚህ ቦታ ላይ
ይጸልይ እዚህ ቦታ ውስጥ ይገኛል ዋሻው ይጸልይ እንደነበረ ታሪክ ጸሐፊዎች መዝግበውት ይገኛል። ለመልከ ጼዴቅ 3 የተቀደሱ ተራራዎችና በተራራዎችም ውስጥ 3 ዋሻዎች ነበሩ። አንዱ ሩቅ ምስራቅ ይገኛል፣ 2ቱ በመካከለኛው ምስራቅ ይገኛሉ። ሩቅ ምስራቅ የሚባለው አራራት ተብሎ ይጠራል። በዚያ ተራራ ውስጥ ዋሻ ነበረ። መልከ ጼዴቅ አጽናበውን ወርቅ ዕጣኑን በሳንዱቅ በሳጥን አድርጎ ከኖህ ተረክቦ በዚያ ዋሻ ውስጥ ይጠብቅ ነበረ ማለት ነው። ያዕቆብም በዘመኑ ወደ አራራት ተራራ ሂዶ ዋሻውን ጎብኝቶ ጉዳዩን ተመልክቶ በረከት አግኝቶ ወደ ቦታው ወደ መካከለኛው ምስራቅ ተመልሷል። እናም የተቀደሰው ቦታ ላይ በመገኘታችን በእምነት መሰረት በረከት እንደምናገኝ የያዕቆብ ጉዞ ረጅም ጉዞ ይነግረናል ማለት ነው። ከዚህ ሂዶ የመልከ ጼዴቅን ዋሻ ጎብኝቶ በረከት አግኝቶ ተመልሷልና። ሌላው ሁለተኛው ዋሻ ደብረ ታቦር የሚገኘው ነው። ዛሬ ይዞታው በግሪክ ኦርቶዶክስ ነው። ከዚያ ውስጥ ዋሻ አለ። እዚያም ለ7 ዓመት ያህል መልከ ጼዴቅ ሲጸልይ ነበር እና አብርሃም አራቱ ነገሥተ ኮረዶ ጎሞርን ድል አድርጎ 5ቱ ነገሥተ ሰዶምና ወንድሙ ሎጥን ታድጎ ሲመለስ ደብረ ታቦር ተራራ ስር ደረሰ። ደስ ቢለው በዚህ ተራራ ላይ ወጥቼ ለፈጣሪ ምስጋና አቀርባለሁ ብሎ ወሰነ። 318 ተከታዮቹን ይዞ ወደ ተራራው ወጣ። ለመልከ ጼዴቅም ደግ ሰው ይመጣልና አቀባበል አድርግለት የሚል ተነግሮት ነበረና ህብስተ በረከት ጽዋ አኮቴት ይዞ ወጥቶ አብርሃም ቡሩክ ለእግዚአብሔር፣ አብርሃም ሆይ ለእግዚአብሔር የተባረክ ሰው ነው። ወቡሩክ እግዚአብሔር ዛግባ ጸረከ ታሕተ እዴከ፣ ጠላቶችህንም በእጅህ አሳልፎ የሰጠ እግዚአብሔር የተባረከ ነው ሲል እግዚአብሔርንም አመስግኗል። ለአብርሃምንም አወድሶታል ማለት ነው። እንደገና እዚህ ደግሞ ምንድነው የሚለው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 7 ላይ ወመልከ ጼዴቅሰ ንጉሠ ሳሌም ካህኑ ለእግዚአብሔር ውእቱ፣ መልከ ጼዴቅማ እንጂ መልከ ጼዴቅማ እኮ መልከ ጼዴቅ የኢየሩሳሌም ንጉሥ ከመሆኑ ባሻገር የልዑል እግዚአብሔር አገልጋይ ነው ሲል በሰፊው ጽፎለት ይገኛል እና ታሪኩ ብዙ ነው። ተራራው የተቀደሰ ነው። የረጋ ያለ ጸጥታ የሰፈነበት ነው እና ይዞታው የጀርመን የላቲን እምነት ተከታዮች ናቸው፣ መነኮሳት ናቸው። ቦታው ይዞታውን አስከብረው እንደምታዩት ለኛም እየፈቀዱልን በየዓመቱ እየመጣ እናከብራለን።